በህይወቴ እንደዚህ አይነት ልደት አይቼ አውቃለሁ፣ አክብሬ ግን አላውቅምና እንጂ ደግሞ ወይ አሁንም ተመረረክ። አያውቄ ነው ብቻ እንኳን ደስ አለሽ። እኔም ደስ ብሎኛል ደስ ስላለሽ። ሁላችሁንም በጣም ነው የማመሰግነው እግዚአብሔርን፣ ጓደኞቻችን። አንተ ደግሞ በህይወቴ በቃ እኔ እንጃ እኔ ምን ልበልክ? እሺ ምን ልበል? ዝፈኝልኝ ይሄን ዘፈን ዝፈኝልኝ። አይ አላውቀውም። ምንድነው የሚያስፈራሽ? እኔ ፈርቻ አይደለም እና አታውቂውም? አይደለም ፈርቻ አይደለም። እኔ ልስማኝ አሁን እውነት ዘፈኑን ተውና እኔ እሱን ነው የምፈልገው። እሺ ስሙኝ፣ በጣም 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 ነው ማፈቅርክ። የምሬን ነው። ከዚህ በላይ እኔ ምን እንደምልክ አላውቅም። እና ምንድነው ታገቢኛለሽ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። ዛሬም ለየት ባለ ርዕስ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። እንደውም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው ብሩኬ ቀለበት ላስርልሽ ነው በማለት ቃል ገብቶላታል። እንደውም ሀይሚ ማመን አቅቶኛል በማለት እንግዲህ ያው እንደምታዩ ደስታዋን መቆጣጠር አልቻለችም ማለት ነው። በእርግጥ ይሄ ቀለበት ለሀይሚ የልደቷ ቀን ነው ያዘጋጀሁላት የነበረ፣ ግን ስሯ አራት አልተመቻችልኝም በማለት ብሩኬ መልስ ሰጥተዋል ማለት ነው። እንዳያልፈኝ ብዬ በራሴ ቤት ልሰጣት ሞከርኩ በማለት ተናግረዋል ማለት ነው። በጣም ደስ ይላል። ሀይሚም ያው እንደዚህ አይነት ልደት አይቻለሁ እንጂ አድርጌ አላቅም በማለት በጣም ደስ ብሏታል ማለት ነው። እንግዲህ የዘንድሮ የሀይሚ ልደት ልዩ ነበረ፣ እንደምታዩ ማመስግናለች። ሁሉም ቤተሰቦቼ አመሰግናለሁ በማለት ቃል ገብታለች።